ትሰማኛለህ? ምን ማለት እንቅስቃሴ እንጣሉ በቀላሉ ካመነኔ ከሱ ምንም አልፈልግም። እምቢ ካለ ግን እስከ መግደል ደርሰው ተንበርከክ ዙር እያልኩ ባመንኳችሁ እጄ ባረኳችሁ ባጎረስኳችሁ ባኖርኳችሁ አሳልፋችሁ ሰጣችሁኝ ሁላችሁንም ወደ ሲኦል ልልካችኋል። አቅሜን ገና አልተረዳው። ሚኪን አሁን ከፈለኩ ዘው ላስጨርሰው ይችላል። ምትናገር ከሆነ ትናገራለህ፣ አለበለዚያ ግን ማለት ነው ህይወትህን እንድጣለው መኖርን እንድጣለው ነው ማድረግ። ጓሮ ውስጥ ይመስለኛል ከቤት ጀርባ ሰው ሲገል ተመልክቻለሁ። እሱ በማይገባው ገባ ልክ እንዳንተ። ከዛ ፋብሪካ አለን እሱ ጋር የዕቃ መለዋወጫ ምናምኖች አሉ። እነሱ ጋር መስራት ጀመርኩና የሆነ ታይም ይሄንን ለማድረግ ስል ግዴታ ሚኪን ሰውየውን እንዲነግረኝ ይሄን ሁሉ ነገር አድርጌያለሁ። እሱን የትም ፈልጌ አጥቼዋለሁ። ያለበትን ከሰጠኝ እኔ ከሱ ጋር እቆማለሁ። ደብዳቤ ተልኮለት ሰው ሲሞታኝ ፊት ለፊት የሚገደለው ምንም መረራ ያላሳየኝ ደብዳቤ ልልክህ ነው አለ። ከዛ እኔ የማውቀው ነገር የለም ምናምን ሂጄ ደብዳቤውን ካደረስኩ በኋላ ያኔ ጓሮ ተገደለው ያልኩህ ሰውዬ እናቴ እንደነገረችኝ ከሆነ የገዛ አባቴ ነበረ። አሁን ይኸውልህ ይሄን የነገርከኝ ታሪክ ከሚኪ ጋር ምን እንደሚያያይዘው ምን እንደሚያገናኘው እንድትነግረኝ እፈልጋለሁ። በዚህ ሰዓት ደግሞ ሚኪ የያዘውን ሰው አገኘውለት ማለት ላጎቴ ታማኝ ሰው ቀኝ እጁ ያደርገኛል። እኔ ስላንተ ሚኪ ስለያዘውም ሰውዬ የሚያገበኝ ነገር አትምታኝ። እና ቢያንስ አሁን 20 ደቂቃ ያክል አላችሁ። ምን ማለት ነው 20 ደቂቃ አላችሁ ማለት? ምንም የምታመጣው ነገር የለም። ስለዚህ ሄደ ነገር ለጥ ያልኩ ነው በህይወትሽ ላይ እዚህ ራሱ ነው ማለት ነው። ራሱ ነው ትንሽ ችግር ሳይፈጠር አልቀረም። የምን ችግር ነው የምታወራው? በዚህ ሰዓት ምንም አይነት ችግር እንደማላስተናግድ ታውቃለህ። በአሁኑ ሰዓት ብዙ ሰዎች እየተከታተሉ ነው ያሉት። ገባሽ አይደለ? ብዙ ነገር ውስጥ እየገባን ነው ያለነው። እንደምንሞት እያወቅሽው እሺ፣ የዚህ መጨረሻው ሞት እንደሆነ ነው። አሁን ስራሽን ጨርሰሻል። ቤቱ ለሌላ ሰው ላስረክበው ስለሆነ እቃሽን ሰብስቢ። ይሄን ስራ የሚሰራልኝ ሰው ውስጥ እዛው እስር ቤት ውስጥ ሆኖ ይሄን ነገር የሚጨርስልኝ ሰው አግኝቻለሁ። ስራሽን ጨርሰሻል። እንዴት ፖስታውን በደንብ ብታነቢው ተሻለ ይመስለኛል። እየሰማኸኝ ነው አይደለ? አንተ ከምታመሰቃቀለው በላይ ቶማስ የኔን ህይወት ያመሰቃቀለው ገባህ አይደለ? ፋይል ደግሞ ከዚህ በፊት እኮ እንደማደርስልሽ ታውቂያለሽ። እሱን እኮ አውቃለሁ አላልኩም እኮ ካወቅሽ ሌላ ንግግር እኮ አያስፈልግም። ግን ዛሬ ቶማስ መምጣት ነበረበት። በቃ እሺ፣ የት ነው የማገኘው? ስለ ሚኪ እኔ ምንም ነገር የማውቀው ጉዳይ የለም። በቃ ቅድም የተጻፈውን ነው የማውቀው። እስር ቤት ነው። ምንም አይነት ስራ ስንሰራ በሚስጥራዊና ጥብቅ በሆነ ጉዳይ ውስጥ ነው አይደል እንዴ? ይሄንንም ከኔ በላይ በደንብ ታውቂዋለሽ። ቶማስ አለቃሽ ነው። ምንም ነገር የማድረግ መብት አለው። ገባሽ አይደለ? የለውም እኮ አላልኩኝ። እና እኔ መልእክቱን ተቀብዬ እዚህ እስከማደርስ ድረስና ሁሉ ነገር እስከመፈጽም ድረስ የጊዜ ገደብ አለ። ግን እስር ቤት ውስጥ እሱ ነው የሚያስገድለኝ። ከዛ በላይ አደረጋለሁ። ይኸውልህ ሚኪን እዛው እስር ቤት ውስጥ ያለውን መረጃ እንዲቀበል የተላከው ምን ይኸውልሽ፣ በራስህ እጅ አንገት ላይ ባብ ነው የጠመጠምከው። ምን አይነት ጣጣ ውስጥ እንደገባህ አታውቅም። ሚኪ ላይ ጉዳት አድርሶበት ቢሆን ሚኪ ተመቶ ቢሆን ጉዳት ደርሶበት ቢሆን እስር ቤት ውስጥ ያለ ይሄ ነገር ተፈጥሮ ቢሆን እንደገና እያንዳንዱ ማህደር ስትልከው የነበረው ደብዳቤዎች ከቶማስ ጋር ሲጻጻፉት የነበረው እንዳለ ተቀምጧል። ጥያቄ መጠየቅም ሆነ ምንም ነገር ማድረግ አይቻልም። ትዕዛዜን ብቻ ሲሰጠኛል እሱ ማስፈጸም ነው የኔ ስራ። እቅዱን ምናምንማ በቃ እሷ ትንገር። እኔ ብቻ ጉዳይ ነው ማስፈጽምላት። ሁሌ ያለችኝ በቃ እጄ ተከፈለች ምንም አደርግላታለሁ። እንዴት አምኜ ትከዳኛለህ? እና አንቺ መጀመሪያ ደህና ቦታ አትቀጥሪም እንዴ? ምንድነው እዚህ ሰው እየተከታተልሽ እንደሆነ እያወቅሽ እዚህ መቀጠሪ? ይሄ ስራ የመጨረሻ እንደሆነ ቶማስ ነግሮኛል። ይሄን ስራ ባስፈጽም ኖሮ ጨርስ ኖሮ እኔም ከዚህ የተጨማለቀ ህይወት ውስጥ ወጣ ነበር። አንድ እስር ቤት አለ እንደዛ ነገር ልጁን የሆነ ነገር አድርጌው በቃ ለማወጣጣት ነው ወይም የሆነ ነገር አወጣጣዋለሁ። ከዛ በቃ ያስፈልግም ልጁ ከተባለ በቃ ከዛ ገድዬ እወጣለሁ። ብቻ እኔ የተሰጠኝን መልእክት አደርሳለሁ። ማድረግ ያለብኝን ነገር ትዕዛዞች ካሉ ማስፈጽማለሁ። ይመስለኛል ይሄ የሚኪ ጉዳይ ሳይሆን አይቀርም።
ቶሎ ሹልክ እኔ የምንኖርበት ነገር እኔ አመቻቻለሁ። አይ በቃ ሚኪ ከእስር ቤት እንዳይወጣ የዋስትና መብት የሚያስከለክል ወረቀት ነው። እሱ እንዳመጣ ነው ያደረገው። ተናግራለች እውነቱን ሲጀምር መንገሩ አይቀርም። ሲጀምር ተረጋጊ። አንቺ እሺ እኔ ላሳልፍሽ እኔ ትሽን አሳልፍሽ ሰጥተሽ አሁን አውቋል። ብትነግራቸው አይሻልም? ቆይ ምን ማለት ነው አውቋል? የሆነ ጋዜጠኛ ሚኪ የሚባል ልጅ አለና ማለት የእሱን ፋይል ነው ይዤ እንድመጣ ዋናው ስራዬ እሱ። የት አለ ባለቤትሽ? አለ ሱቅ ወጣ ብሎ ነው ይመጣል። አንቺ ልጅ ለምንድን ነው የማሰሚኝ ግን? አይደለም ማይ ሱቅ ሲፈልግ ወይ አንቺ ሂጂ ወይ ሰው ላኪ አላልኩሽም? ማትወጣው ችግር ውስጥ ነው እየገባ ያለው የሰማይ ማትወጣው። ስለዚህ እኔ እናንተ እንስማማ። እንደው ከህግ አካል ዝም በይ አፍሽን እንዳከብቺ። የሆነ ስልክ ሲያወራ እንደነበረ እንደሰማሁት ከሆነ አፈወርቅ ምናምን ሲል ሰምቻለሁ። አንተ ማን ምንድን ነው ስለኔ ምን አውቀህ ነው እንደዚህ የምታወራው? ትጫረጫሩ። ምናልባት በረከት ስለሚባል ሰው፣ ሳሚ ስለሚባል ሰው፣ ልዑል ስለሚባል ሰው የሰማሽው ነገር አለ? ተረጋጉና ምንድነው ከግቡና ወይ ተረጋግተን ነው ዝም ብለህ ይሁን ትላለህ አንተ። ሲጀምር ምንድን ነው አርጊኝ ትሰሚኛለሽ አይደል? የምታውቂውን ነገር ንገረኝ እያልኩሽ ነው። ይኸውልሽ እየተከራከሩና ፋይል እንዴት አሁን ፋይል ትያለሽ? ቢሰሙ እንደሚገሉን አታውቂም። ስራሽ ምንድነው? ሌላ ስራ ጀመረሽ? እኔ ማላውቀውን ስራ ፀጉር ቤት ጀምሬያለሁ። መስረቅ ጀመረሽ ነው? ምንድነው የሚሰርቀው? ምን ጀመረሽ ነው? ከሆነ ጊዜ በኋላ ግዴታ አንቺ መግባት አለብሽ ወደዚህ ስራ። ያልሆነ ነገር ነው ያነበብሽ ምናምን አለችኝ። ለምን ነገርከው? ሰሚኛለሽ? ታውቃለህ በቃ በስልክ እኔና እሱ አብረን ስንሆን አይ ከእቴ ጋር እንኳን ተጨቃጭቀን ማናውቅም። ሲጀምር ካገኘኋትም ረጅም ጊዜ ቆይተዋል። እህቷ እራሷ አሁን እህትም ምናምን አትመጣም ጣልተናል ምናምን ትለው በስልክ ጭራሽ ሲያወሩ ይከራከራሉ ምናምን ነገር። እኔ ላታርቃችሁ ነው አሰብ በእህቴ መሀል አትግባ ነው የምትለኝ። ፀጉር ቤቱን እኔ ፀጉር ቤት የሚባል ነገር አልሰማሁም። እሷ ናት አሁን ያለችው እንጂ ፀጉር ቤት የላትም። እኔ ሳቃት ጭራሽ ከተገናኘን በጣም ረጅም ጊዜ ማደር የምትባል ሴት ካየሁ ራሱ ቆይቻለሁ። ግን የምርሽን ነው እንዴ? አንተ ምን ሆነህ ነው? ሲጀምር ስለማደር አንተ ምን አውቀህ ነው ስለሰው የምታወራው? ትመጣል ነበር እንዴ? ማሽ መጣ ታውቃለህ? ሲጀምር አንተ ያ ሰው ያማሃል እንዴ? ቆይ ምንም ማውቀው ነገር የለም። እሷ የምትፈልገውን ነገር ነው ማስፈጽምላት እንጂ አላውቅም። ማደርስ ምንድነው እየሰራች ያለች? ግን በቅርብ ጊዜ በቃ ከሀገር እንወጣለን ምናምን የምትለኝ። በቃ ትንሽ ጊዜ ታገሰኝ ነው የምትለኝ። እሺ ቤተሰቦቼ አሁን እየተፈጠረ ያለው ነገር በጣም ውስብስብና ግራ የሚገባው ነገር ነው እየተፈጠረ ያለው። ማድረግ የምንችለውን ነገር እያደረግን ነው። ወደ ወንጀለኞቹ መቅረብ ባለብን መልኩ እየቀረብን ነው። እነሱን ለመያዝ ማድረግ ያለብንን ነገር ሁሉ እያደረግን እንገኛለን። እንግዲህ ባለፈው ቪዲዮ እንዳያችሁት መልእክተኛውን ነበር ይዘነው የነበረው። መልእክተኛውንም እንደያዝነው ልናደርግ የቻልነው ነገር ምንድነው? ቶማስን ልናገኝበት የምንችልበትን ምክንያት ማለት መንገድ እየጠየቅነው ነበረ። ከሱ ማግኘት ያለብንን ፍንጮች፣ ማግኘት ያለብንን ነገሮች እያንዳንዱን ነገር አግኝተናል። በተጨማሪም ደግሞ እኛም ማጣራት ያለብንን ነገሮች አጣርተናል። ዛሬ ላይ ያው እንደምታውቁት ደውሎለታል፣ ለቶማስ ደውሎለታል። ቶማስ እየመጣ ነው ማለት የተፈጠረው ነገር ምንድነው የተፈጠረው? ልጅቷ ቤቱን ቤቱ ተመሰቃቅሏል፣ ልጅቷ የለችም ጠፍታለች ብሎ ነው ወደዚህ እንዲመጣ እያደረገው ያለው። ስለዚህ በዛም እንግዲህ ቶማስ ተደናግጧል። ምን ተፈጠረ የሚለውን ነገር እያንዳንዱ ነገር ለማጣራት ወደዚህ እንደሚመጣ ነግሮታል ማለት ነው። ስለዚህ እሱ ሲመጣ ቀጥታ የምንይዘው ይሆናል ማለት ነው ቤተሰቦች። አሁን ላይ ግን በጣም የሚጨንቅ ነገር ነው እየተፈጠረ ያለው። እንግዲህ ደብዳቤውንም አንብባችሁታል፣ እናንተም አሳይቻችኋለሁ። የተፈጠረው ነገር ምን እየሆነ እንዳለ ምንም ግራ እየገባኝ ያለው እኔ ነገሮችን እንዲያረጋግጥልኝ እዛ ያለውን ነገር ጥበቃም በስነ ስርዓት እንዲያጠናክርልኝ ማድረግ ያለብኝን ነገሮች እያንዳንዱን ነገር አድርጌያለሁ። በተጨማሪም ሳሚንም እዛ ሄዶ ነገሮችን እንዲከታተል ሁሉንም ነገር ምንም አይነት ስህተት እንዳይፈጠር ሚኪ ላይም ምንም አይነት ጉዳት እንዳይደርስበት እንዲያደርግ ቀጥታ ወደዛ ሳሚም ሄዶ ነገሮችን እያስተካከለ ይገኛል ማለት ነው ቤተሰቦቼ። ያው በተጨማሪም
ግዴታ ስለዚህ ጉዳይም ሚኪን ማወቅ ስላለበት እንዲያሳውቁትም ነግሬያቸዋለሁ። አሳውቀውት እንግዲህ ማድረግ ያለበትን ጥንቃቄ እንዲያደርግ ውስጥ ላይ ሆኖ ማን እንደሚያጠቃው በምን ሰዓት እንደሚያጠቃው ምንም የሚታወቅ ነገር የለም። ሊያጠቁት የሚችሉት ሰዎች ምናልባት አብረውት እየበሉ አብረውት እየጠጡ ሊሆን ይችላል። በዚህ ሰዓት ገንዘብ በዚህ ሰዓት ተመልካቾች የማይሰራው ነገር የለም። ለገንዘብ ሲል ሰው ብዙ ነገር ነው እያደረገ ያለው። ስለዚህ የሆነ ሰው ለገንዘብ ብሎ ሚኪን ሊያጠቃው ይችላል። አጠገቡ ያሉት ሰው ሊሆን ይችላል። ስለዚህ ራሱን ከሁሉም ሰዎች እንዲጠብቅ እሱም ማወቅ ስላለበት ነገሮችን እንዲያሳውቁት አድርገናል ማለት ነው። እኔ ከዚህ በኋላ ማለት የምችለው ነገር ቤተሰቦቼ እናንተ በጸሎታችሁ እንድታግዙኝ ብቻ ነው። እኛ ማድረግ የምንችለውን በአቅማችን ሁሉን ነገር ነው የምናደርገው። ማድረግ የምንችለውን ነገር ሁሉ እናደርጋለን። የሰው ሕይወት እንዳይጠፋ፣ ድሃ እንዳይበደል፣ ፍርድ እንዳይጓደል ማድረግ የምንችለውን ነገር ሁሉ እያደረግን ነው። በተጨማሪ ግን የእናንተ ጸሎት ያስፈልገናል ቤተሰቦች። ስለዚህ ሁላችሁም በየሃይማኖታችሁ በጸሎታችሁ እንድታግዙኝ እፈልጋለሁ። አሁን ላይ ቶማስ እየመጣ ነው። ሲመጣ ቀጥታ ይዘነው እንግዲህ ስለ ሁሉም ነገር ከሱ አንደበት ምን ሰማ ነው የሚመስለኝ። እኔ ተመልካቾች አሁን ላይ አላቅም። አንዱ ወንጀለኛ ይሄ ነው ዋናው ብለን ስንይዘው ሌላ ነገር እየተፈጠረ ነው ያለው። ነገሮች ውስብስብ እያሉ ነው እየሄዱ ያሉት እና ከቶማስ አንደበት ደግሞ እያንዳንዱን ነገር ይሄን ነገር የመጨረሻው እንዲያደርገው እኔ ሚኪን የደበቀው ሰው አለ። ያን ሰው ለምን እንደሚፈልጉ እሱን ነገር ማወቅ ፈልጋለሁ። ስለዛ ሰው ማንነት ማን እንደሆነ ምን እንደሆነ እያንዳንዱን ነገር ከአንደበቱ የምንሰማ ይሆናል። እንግዲህ ቶማስ ይታወቃል። ይሄን ነገር ያደረገው እሱ ነው። ሰውየውን አሳልፎ ካልሰጠው እዛው እንደሚያስገድለውም ያለው ነገር እንደዛ ነው መረጃዎች እያሳዩ ነው ያሉት። ስለዚህ ቶማስ የሚፈልገው ሰው ማን ነው? ምንነቱ ምንድነው? ከሱስ የሚፈልጉት ምንድነው እነሱስ የሚለውን ነገር እያንዳንዱን ነገር ከአንደበቱ የምንሰማው ይሆናል ማለት ነው ቤተሰቦቼ። አሁን ላይ እየተቃረበ እንደሆነ መረጃዎች እየደረሱኝ ነው። ስለዚህ እሱን በተጠንቀቅ ሆነን የምንጠብቅበት ሰዓት ደርሷል ማለት ነው ቤተሰቦቼ። ከሱ ደግሞ መጥቶ ይዘነው አስገብተነው ማግኘት ያለብንን መረጃዎች ከሱ አግኝተን ሚኪንም ከተጋረጠበት አደጋ የማዳን ስራችንን እንቀጥላለን ማለት ነው ቤተሰብ። አሁን ላይ ግን በጣም አላቅም ምን ያዝባቸው ሚኪ ምን አይነት ሰው ያዝባቸው ምንም ማቀው ነገር የለም። ነገር ግን ምንም ያዝባቸው ሚኪ ምንም ነገር እንዲሆን አንፈልግም። ሚኪ አሁን ያለበት ሁኔታ በጣም ሌላ ብዙ ጭንቀትና ብዙ ችግር ነው ያለበት። ብዙ ነገር ነው ተደራርቦበት ያለው። እንደምታውቁት እህቱ በዛ በኩል ጠፍታለች። የእናቱ ህመም አለ። ይሄን ነገር እየሰማ ውስጡ ሰላም ማግኘት አልቻለም። በተጨማሪ ደግሞ እነዚህ ሰዎች ውስጥ ገብተው ሚኪን ለማጥቃት እየሞከሩ። ስለዚህ አሁን ላይ እኔ ነገሮች እንዴት እንደሚፈቱ ምንም ግራ እየገባኝ ነው ያለው። ከዚህ ነገር ጀርባ ማን ነው ያለው? አሁን በዚህ ሰዓት እኛ ላይም አደጋ ሊደርስብን ይችላል። ጥቃት ሊፈጸምብን ይችላል። ምንም የምናውቀው ነገር የለም ቤተሰቦቼ። ስለዚህ ከእናንተ የምፈልገው አንድ ነገር እባካችሁ እኔ የእናንተ ጸሎት ነው እስካሁንም በህይወት ያቆመን። ስለዚህ ሁላችሁም በየሃይማኖታችሁ እባካችሁ ጸልዩልን። ስለዚህ ቤተሰቦቼ ከዚህ ነገር ሁሉ ጀርባ ያለውን ነገር ለማወቅ ግዴታ ቶማስን ይዘን እያንዳንዱ ነገር ከአንደበቱ መስማት ይኖርብናል ማለት ነው። ስለዚህ ቤተሰቦቼ አሁን ላይ ከእናንተ የምፈልገው አንድ ነገር ሁላችሁም በጸሎታችሁ እንድታግዙኝ ነው። ሲመጣ የምንይዘውና እኛ ደግሞ ማድረግ የምንችለውን ነገር በሙሉ የምናደርግ ይሆናል እና ከጸሎታችሁ ባለፈም ቤተሰቦቼ እናንተ የምታግዙኝ በአንድ ነገር ነው። እሱም ምንድነው? ይሄን ቻናል ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ 100 ሺህ እንድታስገቡልኝ ይፈልጋሉ። ማለት የእናንተ ትብብር የእናንተ እገዛ በዚህም ስለሆነ ማለት ነው። እኛ ብዙን ስራ እንድንበረታ እንድንሰራ የሚያደርገን የእናንተ እገዛ ሰፖርት ነውና ይሄን ነገር እንድታደርጉልኝ ይፈልጋሉ። ስለዚህ ቤተሰቦቼ ይሄን ቪዲዮ አዲስ ሆናችሁ እያያችሁ የምትገኙ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ እያረጋችሁ ሼር እያረጋችሁ ኮመንት እያረጋችሁም ሀሳብ አስተያየታችሁን እየሰጣችሁን ጸሎታችሁንም በዚሁ እያጋራችሁን ቪዲዮን እንድትመለከቱ እነግራችኋለሁ ማለት ነው። ስለዚህ እሱ መጥቶ የሚፈጠረውን ነገር ሁሉንም ነገር አብረን የምናየው ይሆናል፣ አብረን የምንሰማው ይሆናል ሁሉንም ነገር። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በዚህ አጋጣሚ እነግራችኋለሁ ማለት ነው። መልካም ጊዜ። እሺ ቤተሰቦች ያው አካባቢው ላይ እንደደረሰ መረጃ ደርሶናል። ቶማስ በተጠንቀቅ ሆነን እየጠበቅነው ነው። የክሩ አባሎቻችንም ማሰማራት ባለብን ልኩ አሰማርተናል። እኔም ብሆን እንግዲህ በጣም ከባድ ሰው ሊሆን ስለሚችል እኔ ራሱ መሳሪያ ይዤ ነው እየጠበቅኩት ያለሁት። ተመልካቾች ያው መደረግ ያለበት ጥንቃቄ መደረግ ስላለበት ነው። አሁን ላይ በምንም አይነት መልኩ ቶማስ ከእጃችን እንዲወጣ አንፈልግም። ያውና አይ ቲንክ ስለዚህ እየመጣ ነው። ቤተሰቦች መደረግ ያለበት ጥንቃቄ ይደረጋል። እሱን መያዝ ባለብን ልክ እንይዘዋለን። በምንም አይነት መልኩ አያመልጠንም። ሰፈሩ ላይ እንዳለ የክሩ አባሎቻችን አሉ። በተጨማሪም እኔም አለው።
ሁሉም ሰው በተጠንቅቆ ነው እየጠበቀው ነው። እሺ ቤተሰቦች አሁን በጣም ጥንቃቄ የሚያስፈልግበት ሰዓት ደርሰናል። ወደ መታጠፊያ ወደ ቅያሱ እየደረሰ ስለሆነ እና ቤተሰቦች ደርሷል። አሁን ላይ የምንይዝበት ሰዓት መሰለኝ። ትሰማኛለህ? ምን ማለት እንቅስቃሴ እንዳለ ቁም እያልኩ ነው። ትሰማኛለህ? ምን ማለት እንቅስቃሴ ብታረግ ከጃታ። ስለዚህ አርፈ ተንበርከክ። ዙር እያልኩ ነው። ዙር ይኸውልህ፣ ትሰማኛለህ? ምንም አይነት እንቅስቃሴ እንድታረግ አልፈልግም። ካልሆነ ነፍስህን ነው የምታጠው። ተነስ። ምን አድርጊ ነው? ትሰማኛለህ? እሱ ያረከውን ነገር እያንዳንዱን ነገር ውስጥ የምናየው ነው። ትሰማኛለህ? ግባ እያልኩ ሂድ ና። እሺ ቤተሰቦቼ አሁን ላይ ከስንት ግብ ከስንት እንትን በኋላ ቶማስን በቁጥጥራችን ስር አውለነዋል ማለት ነው። በጣም ለማምለጥ ብዙ ጥረት እያደረገ ነበር። በጣም ብቻ ማድረግ የሚችለውን ነገር እያንዳንዱን ነገር አድርጓል። ነገር ግን ከኛ ኃይል መብለጥ ስላልቻለ በቁጥጥራችን ስር አስገብተነዋል ማለት ነው። በዘረጋነው ወጥመድ ውስጥም ገብቶ እጃችን ገብቷል። ከዚህ በኋላ እንግዲህ ምን እንደሚነግረኝ አላውቅም። ምን እንደምሰማ እኔ ማውቀው ነገር የለም። ሚኪሌም እየተፈጠረ ያለው ነገር እንግዲህ ውስጥ ድረስ ገብቶ እዛ ውስጥ ነገሮችን እንዲጨርሱ ትዕዛዝ የሰጠ ሰው ነው። ስለዚህ አሁን ላይ ምን እንደሚነግረኝ ምን መስማት እንዳለብኝ እንኳን ምንም እየገባኝ አይደለም ቤተሰብ። ስለዚህ እስቲ ምን እንደሚለን ከራሱ አንደበት የምንሰማ ይሆናል ማለት ነው። እሺ አቶ ቶማስ ይኸውልህ፣ ለዚህ ሁሉ ነገር ያበቃችሁኝ እናንተ ሁለታችሁ። ባመንኳችሁ፣ እጄ ባረኳችሁ፣ ባጎረስኳችሁ፣ ባኖርኳችሁ፣ አሳልፋችሁ ሰጣችሁኝ። ሁላችሁንም ወደ ሲኦል ልልካችኋለሁ። የምፈልጉት ይሄ ነው። ከኔ ጋር የተናናቀ የሚደርስበትን ታውቃላችሁ። እናንተ እኔ ጋር ወጥመድ ከነሱ ጋር ተባብራችሁ እናንተ ሸር እኔ ጋር ትፈጥራላችሁ። አንተን እኮ ነው እያወሩ ያለው። ምን ይለጉማል? አንቺስ ምንድነው ቶማስ የምትል? ሁሉም ነገር እኮ አብቅቷል። ምንድነው ያበቃው? እኔ ያንተን ህይወት ስገድ ነው የሚያበቀው የዚህ ጉዳይ ነገር። አንቺንም ነግሬሻለሁ። ምንም ነግሬሻለሁ። እዚህ ሁላ ነገር እሷ ነች። ስልኩን የደወልኩ አንተ ነህ። የለችም ቤት አላልከኝም? እሷ አይደለች? የታለ ቤቱ የተመሰቃቀለ? ሁሉም ነገር ለምን አማረች? ብትታሰሩ እኔ ከእስር ቤት አላስፈታችሁ? እዛ ውስጥ ሰው የለኝም? እሱን እኮ አውቃለሁ ቶማስ። እና ይሄን ነገር እንዴት ትፈጥራለህ? እንዴት ታደርጋለህ? ትሰማኛለህ አንተ ሰውዬ? እኔ እዚህ ቁጭ ብዬ እንዲህ አይነት ነገር እንድታወራ አልፈልግም። አሁን ይኸውልህ እዚህ ጋር ያስቀመጥኩ መጀመሪያ ደረጃ ላይም የምትነግረኝ ነገር ይኖራል ብዬ ነው። ይኸውልህ አቅምህ ምን ያህል እንደሆነ፣ ልክ ገደብህ ምን ያህል እንደሆነ አሳይቻለሁ። ከዚህ በኋላም ድጋሚ እንዳሳይህ ማትፈልግ ከሆነ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እኔ አሁን እያወራሁ ያለሁት ከነሱ ጋር ካንተ ጋር። ትሰማኛለህ? እዚህ ደግሞ ያስገባው እኔ ነኝ እንጂ እነሱ አይደለም ያስገቡ። ከዚህ በመውጣበት መንገድ እወጣለሁ። አሁን ከነሱ ጋር ጉዳይን ይጨርሳል። ከፈለክ አንተንም ጨምሬ ልልክህ ይችላል። አንተና እኔ ገና መተዋወቃችን ብዙም አታውቀው ነገር። ከዚህ በኋላ እነሱ ግን ባጎረስኳቸው አሳልፎ ይሰጥ። እኔ ቤት ገዝቼ ባኖርኩሽ አሳልፈሽ ትሰጭኛለሽ። የዚህን መልስ ደግሞ የሬሳ ሳጥን ገዝቼ እዛ ስር ስከትሽ ይገባሻል። ኧረ በእናትህ ተው፣ ገዝቼልሽ ትላለህ እንዴ? ጭራሽ አጭበርበረኝ ብሏል ነበር እንዴ? እነሱ ባይደርሱ እኮ የኔ ጎዳና ላይ ወጥቼ ነበረ። የምን ጎዳና? እኔ ሰርቻ ለበደውሽ። ትሰማኛለህ? ከዚህ በኋላ ምንም አይነት እንቅስቃሴ እንድታደርግ አልፈልግም። አንተ ራስህ ሰርተህ ነገሮችን የምትናገር ከሆነ ትናገራለህ። አለበለዚያ ግን ማለት ነው ህይወትህን እንድትጠላው መኖርን እንድትጠላው ነው ማድረግ። ስለኔ ማንነት ያወቅህ አይመስለኝም። ይኸውልህ አሁን ላይ ከነሱ ጋር እንድትጨቃጨቅ እነሱ ላይ ጉልበትህን እንድታሳይ አይደለም እዚህ ጋር ያስገባው እያወራ ነው ያለው። ይኸውልህ እነሱን ማስወጣት ካለብኝ አስወጥቼ ከአንተ ጋር ብቻ አወራለሁ። ስለዚህ ይኸውልህ ሌላ ነገር ውስጥ እንድገባ ማትፈልግ ከሆነ ይኸውልህ እኛ ሲጀመር እያንዳንዱን አንተ ላይ መያዝ ያለብንን መረጃዎች ይዘናል። እንዴትም አድርጌ ማለት ነው ያንተን ህይወት ምስቅልቅል ማድረግ አይከብደኝ። ስለዚህ አሁን ይኸውልህ ካንተ የምፈልገው አንድ ነገር አለ። ከሚኪ ምንድነው የምትፈልገው? እሱን ነገር ነው ማወቅ የምፈልገው። ትሰማኛለህ አይደል? እሱ የደበቀባችሁ ሰው ማን ነው? ለምንድን ነው የምትፈልጉትስ? ሁሉንም ነገር እንድትነግረኝ እፈልጋለሁ። እሱ በማይገባው ገባ። ልክ እንዳንተ የማይነካ ሰው ነክቶብኛል። ቢዝነሴን ሙሉ ያተራመሰብኝ እሱ ነው። የማይነካ ሰው ነክቶብኛል። አንተም እንጊዜ የሸይ እንደሰጠው ብትሄድ ይሻላል። መስመርህን ባታልፍ ጥሩ ይመስለኛል። አቅሜን ገና አልተረዳው። ሚኪን አሁን ከፈለኩ ዘው ላስጨርሰው ይችላል። ከሱ ምንም ነገር አልፈልግም። የያዘብኝ አንድ ሰው አለ።
እሱን የትም ፈልጌ ያጥቼዋለሁ። ያለበትን ከሰጠኝ እኔ ከሱ ጋር እቆማለሁ። ምክንያቱም የያዘብኝ ሰው ህይወቴን ሊያመሰቃቅል የሚችል ሰው ነው። ስለዚህ እሱን ሰው ደግሞ አንድ ነገር ልንገርህ አይደል? ሚኪም አሳልፎ አይሰጥህም፣ አንተም አታገኘውም፣ ህይወትህም ደግሞ ይመሰቃቀላል። በዛ መልክ ብቻ አይደለም ህይወትህም ይመሰቃቀላል። ትሰማኛለህ አይደል? ላረካት ለእያንዳንዷ ነገር እጅህን ስታገኝ የዛኔ ነው ህይወትህ መስቀልቀል የሚለው። አሁን ይኸውልህ ከአንተ የምፈልገው ነገር ምንድነው? ከሚኪ ይሄን ያህል እዛ ውስጥም እንዲገደል እንግዲህ ማለት ነገሮች ካለቁ በኋላ እስከ ግድያ ድረስ የሚያደርስ ነገር አድርገሃል፣ ግን አልቻልክም። አቅም የለህም። ታውቃለህ አይደል? ይሄን ነገር እንድታቅ ፈልጋለሁ። አቅም የለህም። ይሄን የማድረግ አቅሙም ችሎታውም ኃይሉም የለህም። አሁንም ሲጀመር ከዚህ በኋላ ምንም አታመጣም። አይቶ አሁን ያመንከው እዛ በርጋ የደረደርካቸውን 1-4 ሰዎች እነሱን 1 ሚሊዮን ብር ለሼ ሲሰጣቸው ዞር ይላል። ይሄ በዚህ አትበል። እኔም ላንተ አሁን ወንድሜ አትንካኝ፣ ሳትነካኝ ነው። ትሰማኛለህ? ድርድርና ቅርብ እኔ የፈለግከውን እሰጥሃለሁ። አሁን አንተ የሚጠበቅብህ እነሱን ለኔ ለቀህ መውጣት ብቻ ነው። ሲጀመር ትሰማኛለህ? ከአንተ ቆሻሻ ሐሳብ ጋር ልተባበር አይደለም እዚህ ቤት የመጣሁት። ስመጣ እንኳን አይደለም 1 ሚሊዮን ማለት ነው 10 ሚሊዮን ብትሰጣቸው የኔ የክሩ አባሎች አንድም ሰው የሚክደኝ የለም። ይሄን ነገር ጠንቅቀህ እንድታቅ ፈልጋለሁ። ሲቀጥል ደግሞ አሁን ይኸውልህ እሱን ላብራራልህ አልፈልግም። አሁን ከዚህ ነገር ጀርባ ምን እንደምትፈልጉ ሁሉንም ነገር ከአንደበትህ መስማት ስለምፈልግ ነው እዚህ ጋር ቁጭ አድርጌ እያወራሁ ያለሁት። ሲጀመር እኔ አንተን በያዝኩብህ መረጃ ብቻ እስር ቤት አስገብቼ ማለት ነው ላረከው ለእያንዳንዷ ነገር እንድትቀጣ ማድረግ አይከብደኝም። ነገር ግን ከአንተ አንደበት መስማት ስለምፈልግ ነው ነገሮችን። ስለዚህ ይሄን ነገር እያረክ ያለው ለምንድን ነው? ከአንተስ ጀርባ ያሉት ሰዎች እነማን ናቸው? ምንድነው ያለውን ነገር ሁሉንም ነገር እንድትነግረኝ እፈልጋለሁ። እኔ ከናንተ የምፈልገው ሚኪ የያዘብኝን ሰው ብቻ ነው። ስንቴ ልንገር? አንድ ነገር ነው የምፈልገው። ሚኪ የያዘብኝን ሰው ይልቀቅልኝ፣ እኔ ከናንተ ጋር አቆማለሁ። ይሄ አጉል ህግ እናስከብራለን እናሳስራለን የምትሉትን ነገር ተውት። ለ10 እና ለ20 ዓመት ስሰራም ማንም ደፍሮ አልመጣብኝ። ሁሉም ብር ይመጣል፣ ብር ይመልሷል። 10 ዓመት በዚህ ስራ ብሰራ ማታገኘውን ብር ልስጥ እያልኩ ነው ወንድሜ፣ አትሸውድ። ይሄ የጭንቅላት ጉዳይ። ሲጀመር ይሄን ስራ ምሰራ ገንዘብ ለማግኘት አይደለም። ትሰማኛለህ? እንዲህ ተራ ገንዘብ ለማግኘት አይደለም ምሰራ፣ ለህሊና እርካታ ስል ነው ምሰራ። አሁን ይኸውልህ በዚህ ልክ የምታወራበት አቅም ላይ አይደለም ያለው። አሁን ሲጀመር ከዚህ በኋላ የምታዛቸውም ይሄን ነገር አምጡልኝ፣ እንዲያርጉልኝ፣ ይሄን ግደሉልኝ የምትላቸው አንድም ሰው አይኖሩም። ምክንያቱም ከዚህ በኋላ ቆይታህ የሚሆነው እስር ቤትና እስር ቤት ነው። ስለዚህ ይኸውልህ አቅም እንደሌለህ እንድታቅ ፈልጋለሁ። ከዚህ በኋላ ምንም የማድረግ አቅም እንደሌለህ ይኸውልህ የነበረ ሀብት፣ የነበረ ገንዘብ፣ የነበረ ኃይል ምንም እንደማይሰራልህ እንድታቅ ፈልጋለሁ። በተጨማሪም ከዚህ በፊት እንደምትገዛቸው ሰዎች ምንገዛ አይነት ሰዎች አይደለም። ይሄን ነገር እንድታቅ ፈልጋለሁ። ስለዚህ አሁን ይኸውልህ የምታውቀውን ነገር እያንዳንዱን ነገር ከዚህ ጀርባ ምን እንደምፈልጉ በተጨማሪ የምታውቀው ሁሉንም ነገር ከአንተስ ጀርባ ማን እንዳለ ይሄን ስራ እንዴት እንደምትሰሩ ሁሉንም ነገር እንድትነግረኝ እፈልጋለሁ። ምን አለ መሰለ አሁን ምን ብዬ ልንገር፣ ወተት ሳይኖር ቅቤ ማውጣት አይቻልም። መጀመሪያ አንድ ነገር ላጫውት፣ ግን ከዛ በፊት እነዚህ ሁለት የካዱኝን ሰዎች ፊት ለፊት ማየት አልፈልግም። አስወጣልኝ፣ ሁለቱን ማየት አልፈልግም። ይኸውልህ ትሰማኛለህ? ማስወጣቱን አስወጣቸዋለሁ፣ ግን የምትነግረኝ ነገር የሚጠቅመኝ ነገር ከሆነ ብቻ ነው ማስወጣቸው። ይጠቅማል ብዬ አስባለሁ። ስለዚህ ነው ተነስ ናውጣ። እናንተ ሁለታችሁን ግን ዋጋችሁን እሰጣችኋለሁ። እንደ ካዳችሁኝ አቀሩ። እሺ ቤተሰቦቼ እንግዲህ አሁን አብረውት የነበሩትን ሰዎች አስወጥቻቸዋለሁ። እነሱን እያየው ማውራት አልፈልግም ስላለ ነው ይሄን ያደረኩት። በተጨማሪም እንግዲህ የሚነግረኝ ነገር የሚጠቅምህ ነገር ነግርሃለሁ ያለኝ ነገር ግን በዚህ አጋጣሚ ልነግራችሁ የምፈልገው አንድ ነገር አለ። ማይጠቅመኝን ነገር ሊነግረኝ ከሆነ አሁን ዝባዝንኬ ሊያወራኝ ከሆነ ቅድምም ቃል ገብቻለሁ አጓጉል እርምጃ እንደምወስድበት ለራሱም አስረግጬ ነግሬዋለሁ። እኔ ቤተሰቦች አሁን ላይ ይሄን ወንጀለኛ እኔ ማሳመን ባለብኝ ልኩ ቀጥቅጬ በዱላም በምንም አድርጌ ማሳመን ነገሮችን ማወጣጣት አይከብደኝም። ነገር ግን በዚህ መሃል የሚፈጠሩ ነገሮች አሉ። ይሄን ነገር ቁጭ አድርጌ እንኳን እያወራሁት ያለሁት የሚኪ ጉዳይ ሆኖብኝ እንጂ ነገሮች እንዳይበላሹ ከሱ ማግኘት ያለብኝን ነገር ማግኘት ስላለብኝ እንጂ ሲጀመር እሱን በሌላ መንገድ አውርቶ በስነ ስርዓት ነገሮችን መጨረስ አይከብደኝም። ነገር ግን ይሄ ጉዳይ ከባድ ጉዳይ ነው። የሚኪ የወንድሜ ጉዳይ ነው። ስለዚህ ለሱ ስል ምንም እታገሳለሁ።
ምንም አይነት ነገር ቢደርስብኝ እታገሳለሁ። አሁንም እስቲ የሚነግረኝ ነገር ምን አይነት ነገር እንደሆነ አላውቅም። እስቲ ቀጥታ ከሱ ምን ሰማው ይሆናል ማለት ነው። ይኸውልህ ቅድምም ለማውራት ሞክረናል። አሁን የምትነግረኝ ነገር ምንም አይነት ዝባዝንጌ ካንተ መስማት አልፈልግም። እኔ የምትነግረኝ ነገር ሚኪን ከዚህ ነገር ውስጥ ሊያወጣው የሚችል ወንድሜን የሚያግዘው ነገር ብቻ ነው ካንተ መስማት የምፈልገው። ስለዚህ እነግርሃለሁ ያልከኝን ነገር እስቲ ከራስ አንደበት እንስማው። እስቲ ቀጥል። እነግርሃለሁ፣ ችግር የለም። እኔ አሁን የምነግርህ ስለራሴ ስለሌላ ማንም አይደለም። እኔ ስለራሴ ታሪክ ልንገርህና አንተ አሁን ለፍትህ ቆማለሁ፣ ፍትህን አስከብራለሁ ነው የምትል። ስለዚህ እስኪ የኔን ታሪክ ልንገርህና ከዛ እናወራለን ሚኪን ለምን እንደፈለገ። እኔ አሁን ማውራህ የልጅነቴን ታሪክ ነው እና አንተ የፍትህ አካል ነኝ ፍትህን አስከብራለሁ እንደምትለው ታነጻጽሯል። እኔ በልጅነቴ እንደማንኛውም ሕፃን ልጅ እስከ 6 ዓመቴ ከእናትና አባቶቼ ጋር ነበር ያደግኩት። እንደማንኛውም ልጅ ትሪት እደረጋለሁ። ፍቅር፣ የእናትና የአባት ፍቅር በደንብ እየተሰጠኝ ትምህርትን ተማር፣ ትምህርት ጋር ፎከስ አድርግ እየተባልኩ ያደግኩ ልጅ ነው። ግን 6 ዓመቴ አካባቢ አጎቴ ወደ ውጭ ሀገር እናትና አባትህ ሙቭ ሊያደርጉ ስለሆነ ከአሁን በኋላ ከኔ ጋር ነው የምትኖረው ምናምን ተብዬ ወደ አጎቴ ቤት ሄድኩ፣ ወደ አጎቴ ሰፈር እና አጎቴ ሰፈር ሲሄድ በቃ ሰፈሩ ዝም ያለ ነው። ልጫወት ስወጣ ማንም አያጫውተኝ ምናምን እና ምንድን ነው ብዬ ሁሌ አእምሮዬ ውስጥ ጠይቅ ነበር ለራሴው ጥያቄ። ከዛ እንደዛ ሆኖ እናትና አባቴ ውጭ እንደሄዱ ተነግሮኝ ሲመጡ ከነሱ ጋር ተመልሰ ትሆናለህ፣ ለስራ ነው የሄዱት፣ ትንሽ ስራ ሰርተው ይመጣሉ ተብዬ እሺ ብዬ እናትና አባቴን ቁጭ ብዬ እየጠበቅኩ ከአጎቴ ጋር እየኖርኩ ነበር። ግን ትንሽ ከፍ ባልኩ ቁጥርና ነገሮችን ማገናዘብ በጀመርኩ ቁጥር ሰፈር ለምን እንደሚርቁኝ ምናምን እየገባኝ መጣ። ሰፈር ውስጥ በጣም አጎቴ ጨካኝ ከሚባሉ ሰዎች ውስጥ ነው እና ማረሰው 12 ዓመቴን ልደቴን አክብሬ ማታ አክብሮልኝ ማታ ጋር አጎቴ መጥፎ መሆኑን ያወቅኩት ጓሮ ውስጥ ይመስለኛል ከቤት ጀርባ ሰው ሲገል ተመልክቻለሁ። በዛ በልጅነቴ ማለት እና ከዛ በኋላ አጎቴን እኔ ራሴ መፍራት ጀመርኩ። ሰው ሲገል ካየሁት በኋላ ያለኝን ነገር ማድረግ ጀመርኩና 8ኛ ክፍልን ከጨረስኩ በኋላ ትምህርቴንም ፎከስ ማድረግ ምናምን ኖርማል ነው ለእሱ አረኩ አላረኩ አያገበኝም ነገር ነበር እና የሆነ ታይም 8 አልፈን ክረምት ጋር እና ላዝናና ነው ብሎኝ የመጀመሪያ ጊዜ አረሰው ገጠር ወሰደኝና እንትን ተኩስ አለ ማመድ የመሳሪያ። ከዛ በኋላ ምንድነው ብዬ ስለ ሕፃን ነህ ሞክር ከተባልክ ትሞክራለህ። ሕፃን ነኝ በዛ እድሜ እምቢ ማለት አልችልም። እስቲል እንዳልኩ ደግሞ ከዛ ታይም በኋላ አጎቴን መፍራት ጀመርኩ። ገባ ሰው ተኩሶ ገዶ ነው ደሙን ያየሁት። ከዛ በኋላ ትንሽ ከፍ እንዳልኩ 10ኛ ክፍል ስደርስ ትምህርት አቁም አለኝና በቃ ከሱ ጋር መስራት ጀመርኩ። ከዛ ፋብሪካ አለን እሱ ጋር የዕቃ መለዋወጫ ምናምኖች አሉ እነሱ ጋር መስራት ጀመርኩና የሆነ ታይም ና የሆነ ደብዳቤ ልልክ ነው አለ። ከዛ እኔ የማውቀው ነገር የለም ምናምን ሂጄ ደብዳቤውን ካደረስኩ በኋላ እዛ ብዙ ሰዎች አሉ ምን ብዬ በጣም ሩቅ ቦታ ነበረ እና ብዙ ሰዎች አሉ። ከዛ በኋላ ደብዳቤውን ካስረከብኩት በኋላ ና ቆይ አለኝና ከተያዙት አንዱን ስቦ አምጥቶ ገደለው ፊት ለፊቴ ማለት። ለሁለተኛ ጊዜ ባጎቴ እጅ ደብዳቤ ተልኮለት ሰው ሲሞት አየሁ። ፊት ለፊቴ ነው የገደለው። ምንም መረራይ አላሳየኝ እና አጎቴ ከዛ በኋላ ጭካኔ ገባኝ እንዳልኩ። ከዛ ሰውየው ከተገደለ በኋላ ወደ ቤት ተመልሼ በጣም ቁጥጥር አበዛብኝ። ከዛ በኋላ ከቤት አልወጣም፣ ቤት ነው የምቀመጠው፣ እንደወጣ አይፈልግም። ከዛ ስጠይቀው ትምህርት ቤት ልሄድ ትምህርቴን አቆምኩ ስለው አይ አንተ በቃ ካሁን በኋላ እኔ የማሰራ ስራ ስላለ እዚያው ተቀመጥ ቤት ከቤት እንዳትወጣለኝና ከዛ ከ2 ሳምንት ከ3 ሳምንት በኋላ ስፔር ፓርት የምንሸጥበት ቦታ ነበረ እዛ እንዱል ማድረግ ጀመረ እና በቃ በዛ መሀል እኔ በጣም መጠራጠርና አጎቴን መፍራት ጀመርኩ። ስለ ብዙ ጊዜ አላገኘውም የሆነ ታይም ፊልድ ነኝ ብሎ በጣም ብዙ ቆይቶ ይመጣል እና ምናምን እኔ በቃ ሱቁን መቆጣጠር ጀመርኩ፣ ዘው መሸጥ። እስቲ ብር ስናስብ ራሱ አይመጣም፣ በቃ ብር ከላክልነት አይመጣም። ብርም የምንልክለት በሰው እሱ መጣ ይወስድ
እና ቤት ስሄድ ምናምን ከስንት አንዴ ነበር የማገኘው። ከዛ በኋላ ከሆነ ታይም በኋላ እንዲህ በቃ በዛው እየሰራሁ በዛው ቁጭ ባልኩበት ሳይም ሱቅ ዘግቼ ያችን ቀን አረሳት። በቃ ዳግመኛ የተወለድኩበት ቀን ነው ብልም የሚገዳደር ነው። ከሱቅ ዘግቼ እየተመለስኩ መንገድ ጋር እየሄድኩ የሆነ ሰው ነከኝና ዞር ስል የገዛ እናቴን አገኘኋት። አረ ሄዳለች፣ ውጭ ሀገር እየሰራች ነው የምትባለው እናቴ። በጣም በሚያሳዝን ሁኔታ እንኳን ውጭ ሀገር ምግብ አይቶ የማያውቁ ሰው ነው መስላ ያገኘኋት። በጣም ቀጥናለች፣ ተጎሳቁላለች ምናምን አግኝቻት በቃ እኔ አላመንኩም። እሷ ናት አይደለችም ራሱ ተጠራጠርኩ። ከዛ በኋላ ስታወረኝና ያለፈውን ነገር ስትነግረኝ እኔ ከዛች ቀን ጀምሮ በቃ አጎቴ ትክክለኛ እኔ የማስበው አጎት እንዳልነበር ያረጋገጠችልኝ ቀን ያች። እኔ እናትና አባትህ ውጭ ሀገር ሂደዋል ተብዬ ስሰማ የነበረው ነገር በሙሉ ሊሰሩ ሄዱ የተባለው ነገር በሙሉ ውሸት ነበር። ያኔ ጓሮ ተገደለው ያልኩህ ሰውዬ እናቴ እንደነገረችኝ ከሆነ የገዛ አባቴን ነበረ ገሎብኛል። እኔ አጎቴን ብዬ አምኜ የነበረው ሰው የገዛ አባቴ ገዳይ እናቴንም እዚህ እንዳትገኝ ጥፊ ስላላት ያኔም አባቴን የገደለው አላስችል ብሎት እኔን ለማየት ሲመጣ ነው እንዳልኩ የዕለት ዕለት የተገደለው። እና ከዛ በኋላ በቃ ውስጤ በጣም ትልቅ የበቀል ስሜት ተቀሰቀሰብኝ። እኔ አሁን ምንም ነገር ቢሆን ያኔ አጎቴ ነበር። አሁን ጋር ግን ያ ሰውዬ ከዛች ቀን በኋላ የአባቴ ገዳይ እንደሆነ ጭካኔውን አይቻለሁ። እማላምንበት በቃ የሆነ እማስተባብልበት ምክንያት እንኳን ያጣሁበት ቀን የገዛ እናቴ እንደዛ ከስታ ቀጥና ባየው ጊዜ በቃ በጣም ስሜታዊ እና አጎቴ በጣም እንደነገርኩ ማግኘት ስለማንችል እሱ በጣም ድብቅ ሰው ስለነበረ ለአጎቴ መቅረብ ነበረብኝ አጎቴን ለመበቀል ማለት እና በጣም ወደሱ ለመቅረብ የሚሰራቸውን ስራ ማጣራት ጀመርኩ። በቃ እሱ የኔ ነው ብሎ እንዲያስብ ብዙ ስራዎችን መስራት ጀመርኩ ለሱ። ምክንያቱም እኔ እሱን ለመበቀል ግዴታ እሱን መቅረብ ነበረብኝ። እንዳልኩ ደግሞ ይዛንተይ እስቲ ለሱን ራሱ አናገኘውም፣ በአካል በመልክተኛ ነው የምናገኘው። እና ብዙ ስራዎችን የምሰራቸው ይሄ የተለያዩ ሰዎችን ቢዝነሱንም እና ይህን ሁሉ ስራ የምሰራው እኔ አጎቴን ለመቅረብ ነው። ምክንያቱም እሱን በቀረብኩት ቁጥር ነው ላገኘው። ይኸውልህ ትሰማኛለህ? እስካሁን ድረስ በትዕግስት እየሰማው ነበር። ነገር ግን ይኸውልህ አሁን እየነገርም እየገባኝ አይደል? ከኛ ህይወት ጋም ከሚኪ ጋም ምን እንደሚያገናኘው ምንም እየገባኝ አይደለም። ይኸውልህ ይሄን ነገር የምትነግረኝ አዝኜልህ መረጃ እንትን እንድል ምናምን ከሆነ እንዲህ አይነት ነገር ምንም ሊሆን ስለማይችል አትሞክረው። አሁን ይኸውልህ ይሄን የነገርከኝ ታሪክ ከሚኪ ጋር ምን እንደሚያያይዘው ምን እንደሚያገናኘው እንድትነግረኝ እፈልጋለሁ። ሚኪ የደበቀው ሰው ለምን እንደምትፈልጉት ነው ማወቅ የምፈልገው። ከዚህ ነገር ጋር ማይገናኝ ነገር ነው እስካሁን እየነገርከኝ ያለው። ትሰማኛለህ? ስለዚህ የሚገናኝ ነገር ምንም እየሰማው አይደል። እኔ አሁን ሚኪ የያዘውን ሰው የምፈልገው እኔ ሳልሆን አጎቴ። በዚህ ሰዓት ደግሞ ሚኪ የያዘውን ሰው አገኘውለት ማለት ለአጎቴ ታማኝ ሰው ቀኝ እጁ ያደርገኛል። ገባ? ይሄ ነገር በጣም ወደ አጎቴ ያቀርበኛል። ይሄን አገኘው ማለት ደግሞ አባቴን ገድሎ ንብረቴን የወረሰውን የአባቴን ሀብት የወሰደውን ንብረት እኔ በራሴ እጅ አስገባለሁ። ከዛም እኔም አባቴን እንደገደለው እኔ እሱን ገድዬ ይሄ ነገር ያበቃ። እኔ አንተ ሚኪ የያዘውን ሰው እኔ አልፈልገውም፣ እሱ ነው። ግን ሚኪን ካላፋጠጥኩትና ካላስጨነኩት ሰውየውን ሊሰጠኝ ስላልቻለ እኔ ደግሞ ይሄ አንድና የመጨረሻ እድሌ አጎቴ ጋር ልቀርብበት የምችለው። ስለዚህ ይህንን ለማድረግ ስል ግዴታ ሚኪን ሰውየውን እንዲነግረኝ ይህን ሁሉ ነገር አድርጌያለሁ። እኔ እዚህ ጋር የምፈልገው ያንተን ሚኪም የደበቀውን ሰው ምናምን አይደለም። እኔ እዚህ ጋር ዋና ታርጌቴ አጎቴን መበቀል። ያንተ ሚኪ የደበቀውን ሰው የሚፈልገው አጎቴ ነው፣ እኔ ሳሉ። ግን በዚህ መሀል እኔ ካቀረብኩለት ታማኝነት ስለማገኝ አጎቴን የመበቀያ ሰዓቱ ጊዜውም ይደርሳል። ከአባቴ ገሎ የወሰደውን ንብረት በሙሉ እኔ እሱን ገድዬ ይቀበለዋል። እኔ ስላንተ ሚኪ ስለያዘውም ሰውዬ የሚያገበኝ ነገር የለም። ስለዚህ አጎትህን ለመበቀል የሰዎችን ህይወት እንደ መሸጋገሪያ እያደረክ ትሰራለህ ማለት ነው። አሁን አጎቴ የት ነው ያለው?
አሁን አጎቴ ያለበትን አላውቅም። ገጠር መሰለኝ ወደ ሆነ ቦታ ሄጃለሁ። እኔ እኮ ነግሬያለሁ። እስቲ ቤት ውስጥ አጎቴን አላገኘሁም። በሰው ነው ሁሉን ነገር። ብር እንኳን ስንልክለት የገዛ ብሩን በሰው ነው የሚቀበለን። አጎቴ ደግሞ ከኔ የባሰ ሰው ነው። እሱን ስለማውቅ ነው ምንም ነገር ከፍዬ እሱ ጋር መቅረብ የምፈልገው። በሩቁ ማጥቃት አልችልም። ከኔ በላይ መጥፎ ሰው ነው እየነገርኩ። ይኸውልህ ትሰማኛለህ? አሁን ስለሱ ጀግንነት ስለሱ ኃያልነት እንድትነግረኝ አልፈልግም። ስለሱ ጭካኔም እንድትነግረኝ አልፈልግም። አሁን ቅድም ይኸውልህ እዚህ በላከው ደብዳቤ መሰረት ሚኪ ላይ ነገሩን እንትን ካላለ እንዲገሉት ድረስ ትእዛዝ ሰጥተሃል። ይሄ ነገር እንዴት ነው እየሆነ ነው ያለው? ወይስ ምንድነው የተፈጠረው? ምንድነው እየሆነ ያለው ንገረኝ። እዛ ውስጥ ሰው ስላገኘው እሷ ይቺ የካደችኝን ታዩ ብያት ነበር። እሱ ውስጥ የሚገሉልኝ እስኪ ገለው ድረስ መረጃውን እንዲያመጡልኝ አድርጌያቸዋለሁ። በቀላሉ ካመነ እኔ ከሱ ምንም አልፈልግም። እምቢ ካለ ግን እስከ መግደል ደርሰው መረጃውንና ሰውየውን የት እንዳስቀመጠው ብቻ ነው የምፈልገው። ተማትረባ ሲጀመር ካንተ ጋር ይኸውልህ ከዚህ በኋላ ድጋሚ የምገናኘው ነው። ናውጣው እሺ ቤተሰቦች አሁን ላይ ምን እየተፈጠረ እንደሆነ ምን እየሆነ እንደሆነ ምንም እየገባኝ አይደለም። ቅድም እንግዲህ ሳሚ ኃይል ጨምሮ ፖሊስ ጣቢያ እንዲደርስ አድርጌያለሁ፣ ደብዳቤውን ባነበብን ሰዓት ማለት ነው። ስለዚህ አሁን ላይ እዚህ ሆኜ እኔ ምንም ነገር ማድረግ አልቻልኩም። ምንም ማድረግ እየቻልኩ አይደለም። እኔም ግዴታ ወደዛ መሄድ ስላለብኝ ወደዛ ልሄድ ነው ማለት ነው። እዛ ሄደን ደግሞ የሚፈጠረው ምን እንደሚፈጠር ምን እንዳለ ምን እንደሚደረግ ምንም የምናውቀው ነገር የለም ቤተሰቦቼ። ያለውን ነገር እንግዲህ በቀጣይ የማሳያችሁናል ቤተሰቦቼ።